بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم ودنا يتكبراتشو يا سنة تبي تملكاتشاتشن عندما سنبتاتشو يالن إنه بسنة تبي تزجاجتو ودنا أنت مدرسو يا ولادة وليل برنامجين كهون ساعات جمرو ودنا أنت مدرسوني كتلال إن شاء الله تعالى بزه برنامجين نقدر إن تلمدو بولادة وليل برنامجين يمنا نساتشو ديناوي نتوج أبزهنيون وين ملو بميبال درجة ዲናዊ ነጥቦችን ነው ላይ ነው ትኩረት የሚያደርገው ኢንሻአላሁ ተዓላ በዛሬው ክፍላችን ደግሞ ከባለፈው የቀጠሉ ርዕሰ ጉዳዮችን ወደ እናንተ የምናነሳ ይሆናል። እንግዲህ ባለፈው ክፍላችን ሰፋ ባለ መልኩ አላሁ ተባረከ ወተዓላ ከቦታም ከአቅጣጫም በአጠቃላይ ከፍጡራንም የማይከጅል እንዲሁም ፍጡራንን የማይመስል የሆነ በቁርአኑም ለይሰ ከሚስሊሂ ሸይ ብሎ እንደነገረን እርሱ አላሁ ተባረከ ወተዓላን የሚመስል ምንም ነገር የለም የሚለውን እንግዲህ ይሄ ነው ዋናው አላሁ ተባረከ ወተዓላን ማጥራት የሚባለው ተውሂድ የሚባለው እንግዲህ ይሄ ነው ብለን ወደ እናንተ አድርሰናል። ዛሬም ኢንሻአላሁ ተዓላ እንደተለመደው ሼኻችን ሼኽ ፈትሒ አብዱራህማን እንዲሁም ሼኽ ጀማል ኢብራሂም ከኛ ጋር ጥሩ የሆነን ቆይታ የሚያደርጉ ነው የሚሆነው። እንግዲህ በቅድሚያ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ለማለት ነው። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። እንኳን ደህና መጣችሁ። ደህና ቆያችሁን። ባረከላሁ ፊኩም። አሚን አሚን። እንግዲህ ሼኻችን ያው ባለፉት ክፍሎቻችንም በሰፊው እንደዳሰሳችሁልን አላሁ ተባረከ ወተዓላ የምናመልከው ጌታችን ፍጡራንን በአጠቃላይ የማይመስል እንደሆነ በደንብ ለማብራራት ሞክረናል። እንግዲህ ሙሉ በሙሉ በከፊልም አላሁ ተባረከ ወተዓላ ፍጡራንን የማይመስል የሆነ ጌታ ነው። እንግዲህ ያው ስለ ፍጡሮች ስናወራ አንዱ ፍጡር ከሌላው ፍጡር ሁኔታውና ባህሪው ቢለያይም በከፊል የሚያመሳስለው ነገር አለ ጁዝኢያን። አላሁ ተባረከ ወተዓላ ግን ሙሉ በሙሉ በከፊልም በሆነች ፖይንትም በሆነች ነገርም ከፍጡራኖች ጋር ይመሳሰላል ተብሎ የሚወጣለት ጉዳይ የለም። አላሁ ተዓላ ሙሉ በሙሉ ፍጡራንን የማይመስል የሆነ ጌታ ነው ብለን ከቁርአንም ከሐዲስም ደሊሎችን እንግዲህ በጣም ሰፊ ቢሆኑም ፕሮግራሙን እና ሰዓትን ባማከለ ሁኔታ እንግዲህ አንዳንድ ማስረጃዎችን አቀርበናል። ዛሬ ደግሞ ከኢጅማዕ ኢንሻአላህ ሰዓትም የሚበቃን ከሆነ ከደሊሉ ለዓቅልይም አላሁ ተባረከ ወተዓላ ፍጥረታትን እንደማይመስል ከቦታም ከአቅጣጫም እንደማይከጅል ሰፊ ማስረጃዎችን ኢንሻአላህ ለተመልካቾቻችን የምናደርስ ይሆናል። ተፈضل ሼኽ። طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على أشرف الخلق سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين أما بعد الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. أما بعد እንግዲህ ያው የጀመርነው ርዕሳችን ከዚህ በፊት አንገብጋቢ የሆነ በጣም ሲበዛም አንገብጋቢ ምክንያቱም የዓቂዳህ ጉዳይ ነው። እሱ ተስተካከለ ነው ሰላት ተቀባይነት የሚኖረው፣ ጾም ተቀባይነት የሚኖረው፣ ሐጅ ተቀባይነት የሚኖረው፣ ሌሎች ስራዎችም ዘካ ምን በለው ቁርአን መቅራቱ ምን በለው ሁሉም በአጠቃላይ ተቀባይነት የሚያገኙትኝ ይሄ ሲስተካከል ነው፣ ዓቂዳ ሲስተካከል ነው። እንግዲህ ዓቂዳ ተተበላሸ ምንም ለፍቶ መና መሆን ነውና ስለዚህ በዋናነት ይሄንን ነገር ትኩረት ሰጥተነው በደንብ ልናየው በደንብ ልናስተነትን የሚገባው ጉዳይ ነው። እሱም አላሁ ሱብሓነሁ ወተዓላን ማወቅ የሚለው ላይ ነው። ምክንያቱም አንድ ሰው አላሁ ተባረከ ወተዓላን ያላወቀ እንደሆነ ካላወቀው የሚሰራው ዒባዳ በአጠቃላይ ምንም ትርጉም የለውም። يعني أيمن الدابة مالتنا لا تصح العبادة إلا بعد معرفة المعبود هكذا قال الغزالي. الإمام الغزالي عبادة متادرقون استتاقوا درس يا متادرقوا عبادة تككل أيضا لم بلوان سلزي عبادة متادرقون كالاوكو عبادة تككل أيضا لم
ይህ ማለት አንድ ሰው አላሁ ተባረከ ወተዓላ የሚወጣ ነው የሚወርድ ነው ሰማይ ላይ የተቀመጠ ወይንም ዓርሽ ላይ የተቀመጠ ወይንም እላይ አቅጣጫ አለ ብሎ ያለ እንደሆነ በጭራሽ አላሁ ተዓላን አላወቀውም። አሁንም እዚህ ላይ ደግመን ደጋግመን ልናሰምርበት የሚገባው ጉዳይ ሐቂቀተን እኛ አላሁ ተባረከ ወተዓላ ያለውን ወይንም ነቢዩ ያሉትን ዓለይሂ ሰላቱ ወሰላም የለህም እያለን ወይንም ተዕጢል እያደረግን አይደለም። አንዳንዱ እንደዛ እየመሰለው ይህንን ነገር አሁንም ደግሜ ደጋግሜ ትኩረት ላይ እንዲያደርጉትኝ የምፈልገው እኛ አህለ ሱና ወልጀማዓዎች አላህ ለራሱ ኢስባት ያደረገውን ኢስባት እናደርጋለን እንጂ ሙዓጢሎች አይደለንም። አንዳንዱ ስለሚል ነው እንዴ አላህ እንዲህ እያለ እናንተ አይደለም እያላችሁት ነው ወይ? ዓርሽ ላይ ነኝ እያለ አይደለም እያላችሁት ነው? ከዚህ በፊትም ብዬዋለሁ እኔ አሁንም ደግሜ እለዋለሁ ይሄንን አላሁ ተባረከ ወተዓላ ዓርሽ ላይ ነኝ አላለም። ሲጀመር ዓረብኛ ቋንቋ ነው እንጂ ቁርአን የወረደው በአማርኛ ቋንቋ አይደለም። አላሁ ተዓላ ያለው አርረሕማኑ ዐለል ዓርሽ እስተዋ ነው። ስለዚህ አርረሕማኑ ዐለል ዓርሽ እስተዋ ማለት ምን ማለት ነው ወደሚለው ወደዛ እንሂድ እንጂ አላህ እንዲህ አለ እያለ አንዳንዱ። ሁለተኛ ደግሞ ሱብሓነላህ እዩ ሁሉም ሰው ያዕኒ ውስጡ ወዳለው እንደሚያዘነበል በዚች ሐዲስ ብቻ ልንረዳ እንችላለን። ሐዲሱ ደዒፍ ቢሆንም ሐዲስ አልጃሪያ በተለያዩ ዘገባዎች መጣ። አተሽሀዲና አን ላ ኢላሃ ኢላላህ በሚል ዘገባ መጣ። መን ረቡኪ በሚል ዘገባ መጣ። 4 ዘገባዎች አለ። አተሽሀዲነ የሚለው እንዳው ኡሱልን ይገጥማል ኡሱል ዲንን ይገጥማል ብሎ አንድ ሰው ይሄንን መውሰድ እየቻለ ውስጡ ላይ ያለ ምንድን ነው? አላህን ከፍጡር ጋር ማመሳሰል ለአላህ ቦታ መስጠት ስለሆነ ያ ሁላ ያለ ሌላ ዘገባውን ትቶ ማለት ነው እችኛዋ ዘገባ ላይ ብቻ ይንጠለጠላል። መዓ አነሃ ደዒፍ ነች እኮ ደካማ የሆነ ሐዲስ ነው እኮ ዑለማ አልሐዲሶች ደካማ የሆነ ሐዲስ ነው አሉ። ደካማ በሆነ ሐዲስ ደግሞ ለዓቂዳ ማስረጃ ልናቀርብበት አንችልም። ለዓቂዳ ማስረጃ አይሆንም ደካማ የሆነ ሐዲስ እና ሐቂቀተን ይሄ በጣም አሳሳቢ ስለሆነ መግቢያችን ላይ ይሄንን ኢንቲባሃቸውን ያኒ ወደዚህ ላደርግ ፈልጌ ነው። አረድቱ አን አልተፊተ ነዘረሁም ኢንቲባሃሁም ለዚህ ነው ኢንሻአላህ ወደ እንትናችን እንመለስና ሼክ ጀማል ወደዛ ብንሄድ ጥሩ ነው ብዬ አስባለሁ። ያው የዛሬው የያዝነው አሁን የጠቀሳችኋቸው በጣም ሙሂም እና አስፈላጊ የሆኑ ነገራቶች ናቸው። ኢንሻአላህ ተዓላ ወደፊትም በሰፊ መነጋገርን ያለብን ጉዳይ ነው። እንዲሁ በጨረፍታ ለማስታወስ ያክል ሙሂም ስለሆነ ጠቀሱልን እንጂ ያንዳንዱን አያቶችንም እየጠቀስን እነዚህ ሰዎች እንደ ማስረጃ የሚያቀርቧቸውን እንዲሁም አሐዲስ ብለው የሚያወሯቸውን ሷሂህም ይሁኑ ضعيف ማዕናቸው ምንድነው? ሷሂህ ከሆኑ ضعيف ደግሞ ከሆኑ ضعيفነታቸውን ኢንሻአላህ በያን የምናደርግ ይሆናል። ወደ ዛሬው ስንመጣ ከዚህ በፊት እንግዲህ አላሁ ተባረከ ወተዓላ ቦታና አቅጣጫ አያስፈልገውም በሚለው ዙሪያ ላይ የቁርአን አንቀጾችን ጠቅሰናል። በቂ ነው፣ ከበቂም በላይ ነው። አንዲት የቁርአን አንቀጽ ትበቃለች። ለምን አላሁ ተዓላ ቦታና አቅጣጫ አያስፈልገውም ብለን አንዲት አያ ጠቀስን ማለት ቁርአን እርስ በርስ የሚጋጭ አይደለም። ስለዚህ ሁሉም አያቶች እሷን የሚደግፉ ነው እንጂ የሚሆኑት የሚቃረን በጭራሽ ሊመጣ አይችልም። በቂ ከመሆኑ ጋር ግን እንደ ማስረጃ የበለጠ ደግሞ ሙስሊሙ ዘንድ ኢማኑ ቀውይ እንዲሆንና እርግጠኛ እንዲሆን በማስረጃዎችም የጠነከረ እንዲሆን አሐዲሶችንም ጠቅሰናል። ኢንሻአላህ ዛሬ ደግሞ ከዲን አልኢስላም ማስረጃዎች ውስጥ የሚጠቀሰው በሶስተኛ ደረጃ ኢጅማዕ የሚባል ነገር አለ ብለን ከዚህ በፊት አውርተናል። ኢጅማዕ ማለት ለማስታወስ ያክል በአንድ ዘመን ያሉ ሙጅተሂዶች በአንድ ጉዳይ ላይ የሚያደርጉት የሆነ ስምምነት ነው። ይህ ስምምነት ከዛ በኋላ ማንም ኢንቲቃድ ሊያደርገው ወይም ደግሞ ሊቃረነው ተቃውሞ ሊያመጣበት የሚችለው አይደለም ማለት ነው። እና በዚህ ዙሪያ ላይ አላሁ ተባረከ ወተዓላ ከቦታና ከአቅጣጫ የተጠራራ ነው በሚለው
ዙሪያ ላይ የሁሉም ሙስሊሞች እምነት ከአባታችን አደም አለይሂ ሰላም ጀምሮ እስከ ነቢያችን ሙሐመድ አለይሂ ሰላቱ ወሰላም ድረስ ያሉት ሁሉም ነቢያቶች እምነት የሱሐባዎች፣ የታቢዕዮች፣ የሰለፎች፣ የኸለፎች እምነት መሆኑን የዑለማዎች ስምምነት አለበት። ይህንን ከጠቀሱልን ውስጥ አንደኛው ማን ይገኛሉ? አብዱልቃሂር ብኑ ጣሂር ተሚሚይ አልባግዳዲ ይገኙበታል። አልፈርቁ በይነ አልፊረቅ የተባለ ኪታብ አላቸው። በዚህ ኪታባቸው ገጽ 333 ላይ ያስቀመጡልን ነገር አለ። ይህ አልፈርቁ በይነ አልፊረቅ የሚባለው ኪታብ ተንዊህ ለመስጠት ያክል ከእስልምና በኋላ ነቢያችን አለይሂ ሰላቱ ወሰላም ካለፉ በኋላ በእስልምና ስም የመጡ የሆኑ ቡድኖችን እነማን ናቸው፣ እምነታቸውስ ምንድነው የሚለውን ያስቀመጡበት የሆነ ኪታብ ነው። እንዲህ የሚባል ቡድን መጥቷል፣ እንዲህ ሙዕተዚላ፣ ኸዋሪጅ፣ ሙርጂአ እንዲህ እያሉ አስቀምጠዋል። እነ ከራሚያ የመሳሰሉትን ማለት ነው። እና እያንዳንዱ በእስልምና ስም የመጡ ሙስሊሞች ሳይሆኑ ግን ሙስሊሞች ነን ብለው ኢስላም ያልሆነ እምነት ያመጡ ሰዎችን እምነታቸውን የገለጹበት ኪታብ ነው። በመጨረሻም አጠቃላይ ትክክለኛ የአህሉ ሱና ወልጀማዓዎች እምነት ምንድነው፣ የኛ እምነት ምንድነው የሚለውን በያን እያደረጉ የሄዱበት ኪታባቸው ነውና እዛ ላይ ገጽ 333 ላይ ምን ይላሉ? ወአጅመዑ አሉ ሁሉም አህሉ ሱና ወልጀማዓዎች ኢጅማዕ አላቸው። አሁን የኢጅማዕ ስምምነት አይደለም እየጠቀስን ያለ ነው ማስረጃ። ሁሉም ስምምነት አላቸው አሉ። በምን ዙሪያ ላይ? على أنه أي الله تبارك وتعالى لا يحويه مكان ولا يجري عليه زمان. ጌታችን አላሁ ተዓላ ቦታ እንደማያካብበው ዘመንም እንደማይሸጋገርበት ሁሉም አህሉ ሱና ወልጀማዓዎች ተስማምተዋል አሉ። እኒህ አብዱልቃሂር ተሚሚ በ429ኛው ዓመተ ሂጅራ ያለፉ ታላቅ ዓሊም ናቸው። እንመልከት። አሁን ያለንበት በሂጅራ አቆጣጠር 1447 ነው ያለነው። እሳቸው የሞቱት 429 ላይ ነው። ሱብሃንአላህ። በመካከላችን 1000 ዓመት ልዩነት አለ። ከ1000 ዓመት በፊት እኒህ ታላቅ ዓሊም የአህሉ ሱና ወልጀማዓዎች እምነት አላሁ ተዓላ ቦታ አያስፈልገውም፣ አቅጣጫ አያስፈልገውም፣ ዘመን አይሸጋገርበትም የሚለው ነው ማለት ነው። ስለዚህ አላህ ያለ ቦታ ያለ ነው የሚለው እምነት መጤ እምነት ሳይሆን አላህን በቦታና በአቅጣጫ ከዓርሽ ላይ ተቀምጧል ማለት ነው መጤ እምነት። ምክንያቱም ከ1000 ዓመት በፊት የነበሩት እኒህ ታላቅ ዓሊም የዑለማዎችን ስምምነት እንዲህ በማለት አስቀምጠውልናልና ያው እንግዲህ ይሄ ኪታብ ከስሙም እንደምንረዳው በተለያዩ ራሳቸውን ወደ ኢስላም የሚያስጠጉ ፊርቃዎች በእነሱ መካከል ያለውን ልዩነት ነው። በአጠቃላይ የነቢዩ አለይሂ ሰላቱ ወሰላም እንግዲህ ትንበያም እሳቸው የተናገሩት ነገር ነው። ከዚህ ጋር ተያይዞ እንግዲህ ያው ምንም የሚስተባበል ጉዳይ አይደለም። አንዳንዶች ፀሐይን በጣታቸው ለመጋረድ የሚሞክሩ አይነት ሰዎች አሉ። ምክንያቱም ነቢዩ አለይሂ ሰላቱ ወሰላም እንግዲህ በሐዲሳቸው ነው የተናገሩት። ይህ ነገር የነቢዩ አለይሂ ሰላቱ ወሰላም ኡማ የእሳቸው ትክክለኛው ዲን እሳቸው ይዘውት የመጡት መስመር መጨረሻው አኺሩ ዘመን በሚቀርቡበት ሰዓት እንግዲህ ወደ ተለያዩ ቦታዎች ወደ 73 ያክል እንደሚከፋፈሉ ነቢዩ አለይሂ ሰላቱ ወሰላም በሐዲሳቸው ተናግረዋል። በዚህ ጉዳይ የሚያተኩር የሆነ ኪታብ ነው። በጣም ብዙ ጥቅም ያሉት ኪታቦች ነው። በዚሁ አጋጣሚ ያው ወደ ዒልም ሲመለስ ሰው ወደ ዑለማዎች ሲመለስ ወደ ታሪክ ወደ ኋላ መለስ ብሎ ማንነኝ እኔን ይሄንን ዲን ያመጡት ሰዎች እነማን ናቸው፣ በምንስ ጊዜ በምን ሁኔታ በምን ዘመን ምን ተከስቷል የሚለውን ማወቁ ሼክ በራሱ የሚያሰርጸው የሆነ ነገር አለ። በዚሁ አጋጣሚ እንግዲህ ያው ወደ ዑለማዎች ወደ ኩቱቦች መመለስን ለማስታወስ ነው ያክል ነው። طيب ከዛሊካ ልክ እንደዛው ማለት ነው ታላላቅ ዓሊሞች ናቸው። ለዚህ ዲን ትልቅ አበርክቶ ያበረከቱ ዑለማዎች ናቸው። አልኢማም አልሐረመይን ኢማሙ አልሐረመይን እንግዲህ ያው ማንም የሚያውቃቸው ትልቅ የሆኑ ዓሊም ናቸው። አብዱልመሊክ ኢብኒ ዓብድላህ አልጁወይኒ አሻፊዒ ረዲየላሁ ተዓላ አንሁ እኚህም 478 ላይ ያለፉ ናቸው። ተቅሪበን 1000 ዓመት ብንለው የሚቀርብ ነው። ያኒ 900 ምናምን ዓመት ነው። እሳቸውም አልኢርሻድ ላይ 58ኛው ገጽ ላይ
ምንድነው ያሉትኝ? ወመዝሀቡ አህሊል ሐቅ ቃጢበተን አህለል ሐቆች ማለት ነው። ከአህለል ሐቆች ውጭ እኮ ብዙ እንትን አለ ማለት ወደ እስልምና ራሱን እያስጠጋ ሺዓም እኮ ራሱን ወደ እስልምና ነው የሚያስጠጋው፣ ሙስሊም ነኝ ይላል። ምኖች ድሩዙም እንደዛ ነው። እንደዛማ ከሆነ አንዳንድ ሰው በሚለው አይነት ተሆነ ላኢላሃ ኢላላህ ያለ በአጠቃላይ ሙስሊም ነው በሚለው ተሆነ ያኒ ላኢላሃ ኢላላህ ያለ ሙሐመዱ ደረዝይ ነቢይ ነው ካለ እንዴት ነው ይሄን ሙስሊም ልንለው የምንችለው? ላኢላሃ ኢላላህ ያለ ሰይዱና አቡበከር ሲዲቅ የእሳት ሰው ናቸው ካለ ነቢዩ ጀነት ብለው እየመሰከሩላቸው ይሄንን እያለ ካለ ይሄ ያው ዲኑን መናድ ማለት ነው። ስለዚህ አለና እስላም ነኝ አለና እስላም ነው ማለት በዚህ እንዳልሆነ ማወቅ ግዴታ ነው። ይሄ ዋضح ነው። ስለዚህ ምንድነው ያሉት አብዱልመሊክ አልጁወይኒ መዝሀቡ አህሊል ሐቅ ቃጢበተን አህለል ሐቆች በአጠቃላይ መዝሀባቸው አነ አላህ ሱብሓነሁ ወተዓላ የተዓላ ዐን ተሐዩዚ ወተኸሱሲ ቢልጂሃድ በአቅጣጫ በቦታ ከዚህ የተጠራራ በዚህ የሚገለጽ አይደለም ብለው ነው ያስቀመጡት። ስለዚህ እነኚህ እንደዚህ እያሉ አላሁ ስብሓነሁ ወተዓላ ተዓለም በአጠቃላይ ገኒይ ነኝ እያለ እንደዛማ ከሆነ አይ ገኒይ አይደለህም እያለ ነው ማለት ነው እኮ። ቁርአን ደግሞ እርስ በርሰው አይገጫጭም። ይሄንን ልናውቅ ልንረዳ ይገባል ማለት ነው። ያው እንግዲህ ለማስታወስ ያክል ተመልካቾቻችን እየጠቀስን ያለ ነው ቅድም ብለናል። አንዲት አያት በቃለች ለዚህ ሁሉ። ላኪን ያው በማስረጃ የጠነከረን መሆን ስላለብን ነው እኛ ሙስሊሞች በሁሉም ጉዳይ ላይ እንደጠቀሳችሁት አልኢማም አልጁወይኒ ይህንን ብለዋል። አልኢማም አልጁወይኒ ማለት እንግዲህ ቀላል ሰው አይደሉም። እንደጠቀሳችኋቸው ረኢሱ ሱፊያህ ናቸው። ያኒ እዚህ ላይ በጎን ለማስታወስ ያክል ሱፊይ ነኝ ማለት ብቻውን ራሱን በተውሂድ ጠንካራ መሆን፣ በዒልም ጠንካራ መሆን፣ አህሉ ዶላሎች ዶላል የያዙ ሰዎች፣ ተሽቢህ ይዘው የመጡ ሰዎች፣ ሙጀሲም ሆነው የመጡ ሰዎችን አቅፎ መሄድ አይደለም። ኢነማ አጣርቶ ሱፊይነት ማለት ሶፋኡል ሙዓመለቲ መዓ አላህ ካለን ከአላህ ጋር ያለንን ሙዓመላ ሷፊ ማድረግ ንጹህ ማድረግ ነው ከተባለ የነቢዩን ዓለይሂ ሰላቱ ወሰላምን መንገድ መከተል ነው ከተባለ የእሳቸው ትልቁ መንገድ ሐቅን ከባጢል መለየት ነው። አላህ በቁርአን እንዳለው ወቁል ጃአል ሐቁ ወዘሀቀል ባጢል፣ ሐቅና ባጢል አንድ ላይ ተያይዘው የሚሄዱ ነገራቶች አይደሉም። ይኸው ረኢሱ ሱፊያ የሆኑት አልጁወይኒ እንዲህ በማለት አላሁ ተዓላ ከቦታና ከአቅጣጫ የተጠራራ መሆኑን በግልጽ እያስቀመጡ ነው። ስለዚህ የትኛውም ሱፊይ ነኝ የሚል ሰው በዒልመ ተውሂድ ጠንካራ መሆን አለበት። አስለን ዒልመ ተውሂድን አንድ ሰው ሳያቅ ሱፊይ ነኝ ካለ ውሸታም ነው። ምክንያቱም ሱፊይነት የሚደረሰው አላህን ከማወቅና ነቢዩን ከመከተል በኋላ ነው። ያዕኒ አላህን ሳያቅ አንድ ሰው ነቢዩን በትክክል ሳይከተል በስመ ሱፊይነት ሱፊይ ነኝ ማለት ይህ ውሸታምነት ነው። ስለዚህ ራሱን እውነተኛ ሱፊይ ነኝ የሚል ሰው በትክክል የአህሉ ሱና ወልጀማዓዎች እምነት ምንድን ነው፣ አህሉ ዶላሎች ከመጡስ ምን አይነት መልስ መስጠት አለብኝ የሚለውን በተወሰነ መልኩም ቢሆን በመልስ ዙሪያ ላይ ማወቅ ይጠበቅበታልና ይኸው ረኢሱ ሱፊያ የሆኑት አብዱልመሊክ አልጁወይኒ እንዲህ ብለው አስቀምጠውልናል። እሳቸው ብቻ አይደሉም። የሱፊይን ሰንሰለት ብናይ እያንዳንዱ ዓሊም በተውሂድ እጅግ በጣም ጥልቅ የሆነ እውቀት ያላቸው ናቸው። እንደነ አሕመድ ሪፋዒ እንይ፣ እንደነ ዓብዱልቃድር አልጂላኒ እንይ፣ እነ ኢብራሂም አድሱቂ፣ እነ አሕመድ አልበደዊይ ሁሎችም አመደና አላሁ ቢአምዳዲሂም ወነፈዐና አላሁ ቢሂም ሁሎችም በተውሂድ እጅግ በጣም ትልቅ ደረጃ ላይ የደረሱ ናቸው። ሱፊዮች ብቻ ሳይሆኑ ሙፈሲሮችም እንደዚሁ በተውሂድ ላይ ጥልቅ የሆነ እውቀት ነበራቸው። በእያንዳንዱ አያት ላይ በእያንዳንዱ ሐዲስ ላይ ዑለማዎች ሙፈሲሮች ተፍሲር ሲጽፉ ሙሐዲሶችም ሐዲስን ሸርሕ ሲያደርጉ ተውሂድ የሚያስተምር ቦታ ላይ ተውሂድን በግልጽ ይጠቅሱ ነበር። ከነዚህ ታላላቅ ሙፈሲሮች ውስጥ ፈኽሩዲን አራዚ ይገኙበታል። እኒህ ታላቅ ዓሊም አላሁ ተዓላ ከቦታና ከአቅጣጫ የተጠራራ ለመሆኑ ግልጽ የሆነ ኢጅማዕ እንዳለ የዑለማዎች በሙሉ ስምምነት እንዳለ
ተናግረዋል። ምን አሉን? ኢንዓቀደ አልኢጅማዑ ዐላ አነሁ ሱብሓነሁ ለይሰ መዐና ቢልመካኒ ወልጂሀቲ ወልሐይዝ። ስምምነት አለ፣ የዑለማዎች ስምምነት አለ። በምን ዙሪያ ላይ? አላሁ ተባረከ ወተዓላ እኛ ጋ ነው ሲባል አላህ በቁርአን ምሳሌ ወሁወ መዐኩም አይነማ ኩንቱም ብሎናል አይደለም? የትም ብትሆኑ አላህ ከእናንተ ጋር ነው ይባላል። በአማርኛም አይደለም አላህ ከአንተ ጋር ይሁን ይባላል። ያ ማለት አላሁ ተዓላ በቦታና በአቅጣጫ ከእናንተ ጋር ነው ማለት አይደለም። ኢነማ ምንድነው? በዕልሙ በዒናያው በሒፍዙ ከእናንተ ጋር ነው ማለት ነው። አላህ በቦታም በአቅጣጫም እንደማይገለጽ የዑለማዎች በሙሉ ስምምነት ነው በማለት እኒህ ታላቅ ዓሊም በተፍሲራቸው ላይ ተፍሲሩል ከቢር በተባለው ኪታባቸው ላይ ማለት ነው ተናግረዋል። 29ኛው ጁዝ ገጽ 216 ላይ ማለት ነውና እዛም ሄዶ መመልከት ይቻላል። የሱፊዮች ብቻ ሳይሆን የሙፈሲሮችም እምነት ይህ ነው። ኢጅማዕ እያሉ የሚጠቅሱት እንግዲህ ማንን ነው ካልን አጠቃላይ ሰለፍም ኸለፍም ሙፈሲርም ሙተከሊምም ሙሐዲስም ይሁን ፈቂህ ሉገዊይ እነዚህ ሁሉ የዒልም ዘርፎችን ቁንጮ የሚባሉ ዑለማዎች በሙሉ ያደረጉትን ስምምነት ነው እየተናገሩት ያሉትና እኛ አህሉ ሱና ወልጀማዓዎች ወደ ኋላ የምንልበት እምነት አይደለም። ይህ በኩራት ደረታችንን ነፍተን የምንናገርበት ነው። ምክንያቱም ይህ እምነት ነው ጀነት ያስገባናል ብለን የያዝነው እምነት፣ የሚያስገባም ትክክለኛው እምነት ይህ ብቻ ነው። ስለዚህ በዚህ ላይ ሁላችንም ማስረጃው ኖሮን ቀልባችን እርግጠኛ ሆኖ ጀግኖች ሆነን በድፍረት ልንናገረው የሚገባ የሆነ እምነት ነው ያለን። አልሐምዱሊላህ ያው የዑለማዎች የተስማሙበት ሲባል የሆነ ልክ ባልሆነም ነገር ቢሆን ወይንም ባጢል በሆነም ነገር ተስማምተው ቢያመጡ ልቀበል ነው ወይ ብሎ ሰው እንዳያስብ እዚህ ጋር እንግዲህ ከነቢዩ ዓለይሂ ሰላቱ ወሰላም እንዲሁም ከዛ በፊት ከቁርአን ከኪታቡላህ እንዲሁም ከነቢዩና ከተከታዮቻቸው በሲልሲላ በሰንሰለት በተዋረድ ያገኙትንና የኖሩትን ነገር እነሱም ኢቅራር አድርገው አረጋግጠው ለኛ አስቀመጡልን ማለት ነው እንጂ ቁርአንና ሐዲስን የሚጋጭ ነገር ይስማማሉ ወይንም ማለትም አይደለም። እንደማይስማሙም ያው ግልጽ የሆነ ሐዲስም የነቢዩ ዓለይሂ ሰላቱ ወሰላም ንግግር ስላለ። ነገር ግን እንደው ሼህ ስለ ጁወይኒ ስተወሩ ወይንም ሱፊ የሚለውን ቃል ስትጠቅሱ እንዲሁ ትንሽ ለመናገር ያክል አንዳንድ ሰዎች በተለይ አሁን ባለንበት ጊዜ በነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩን ዲኑን ለማትረባ ጥቂት ትንሽ ለሆነችው ዱንያ የሚሸጥ የሆኑ ሰዎች የበዙበት ጊዜ ነውና እንደዚህ አይነት ሰዎች ከሚናገሩት ንግግር መካከል ሱፊ ሲባል ያው ተመልካቾቻችንም ግልጽ ለማድረግ ያክል የተለዩ ፍጥሮች ወይም የተለዩ ፊርቃዎች አይደሉም። ሱፊይ ማለት ሙስሊሞች የነቢዩን ዓለይሂ ሰላቱ ወሰላም ሱና ሐይ የሚያደርጉ የተስሊክ ነው። አንዳንድ ታላላቅ አውሊያዎች ወይንም ታላላቅ ሰዎች ዙሃዶች ዱንያን የተው የሆኑ ሰዎች ተማሪዎቻቸውን፣ ልጆቻቸውን፣ ሙሪዶቻቸውን የሚያስኬዱት የሆነ አኽላቃቸው ያማረ እንዲሆን ለማህበረሰቡ ጠቃሚ እንዲሆኑ ስሉኩ ጥሩ የሆነ ሰውን አዛ እንዳያደርጉ ናም ይህ ማለት ነው። ይሄ ያኒ ለአህለ ሱና ወልጀማዓ የተሰጠ ስም ሆኖ እንጂ ሐቂቀተን በዛ በሚሉት ነዓም ሱፊያዎች ነን። አማ በስሉኩ ተሆነ ይቀራናል፣ በደንብ ነው የሚቀራን። ሱፊይ ለመሆን እንዳው የነኛን ዱካ መከተል ነውና እንደነ አሕመድ አልሪፋዒ እንደነ አብዱልቃዲር አልጂላኒ ሌሎች ብዙ አሉ እና የነሱ መንገድ እንዴት ነው? ሱና ላይ ጥንካሬያቸው እንዴት ነበረ? አዱንያን ያኒ ትተው በሷ ላይ ዛሂድ መሆን ይሄ ነው ሱፊይነት የስሉኩ ነበረና አሁን ግን ወሃቢያና ወአህለ ሱናን ለመለየት አንዳንዱ ሱፊይ ነው ብለው የሚጠቀሙት እንትን አለ። በዛም ከሆነ አልሐምዱሊላህ ሱፊይ ነን። አማ የሐቂቃው ሱፊይ ለመሆን እንግዲህ ያንን አላህ ያስችለን ዙሃዶች ያድርገንና ያው ጅሁድ ይጠይቃል እንዳላችሁት። አሁን ደግሞ ቃሉ ወይም ስያሜው ብቻ ነው ያለው እንጂ የሐቂቃ በዛ በተሰውፍ አይነት ላይፍ ስታይል ውስጥ እዛ ላይ መሆን ከባድ ነው። አንተ አሁን አብዛኛው ሰሃበቶች የነበሩበት መንገድ ነው። ጎረቤት አንድ ሰው ጎረቤት
ሱብሃንአላህ ከጽዳጅ ወይንም ከመጸዳጃ ቤት የሚወጡ ቆሻሻዎችን በበርህ እየጣለ ለብዙ ለ10 ለ20 ለ30 ዓመታት ሳትናገረው ሳትቆጣው እያጸዳህለት ስትኖር በዛ ተነሳስቶ ያ ሰው ወደ ዲን እስላም ሲገባል ተሰውፍ ሐያቱ ይሄ ነው እንጂ አሁን ምን ለማለት ፈልጌ ነው ይሄን ያመጣሁት ፊል አስል እነኚህ ታላላቅ ሰዎች ሙጃሂዶችም ሆኑ ሙፈሲሮችም ሆኑ ሐታ ለዲናቸው ያኒ በሀገራችንም ከ300 ዓመት በፊት መለስ ስንል የተለያዩ ኩፋሮች አዛ ሲደርስባቸው የነበሩ በዕልም ብቻ ሳይሆን በፊዕል በጂሃድም ሲዋጉ የነበሩ ሰዎች እነኚህ ሱፊዮች ናቸው። አሁን አንዳንድ ሰዎች ለሰው ለማህበረሰቡ መቅረጽ የሚፈልጉት ነገር አለ። አላሁ ተባረከ ወተዓላን የሚገዛ ሙስሊም የሆነ ኸልዋ ገብቶ ወይ ልብሱ ቆሽሾ ስለ ፊርቃም የማይናገር አላሁ ተባረከ ወተዓላ ሲሰደብም በዲን እስላም ስም የሚነግዱ ሰዎች ሲናገሩም ዝም ብሎ አይቶ አለባብሱ የሚያልፍ ከሆነ አንተ ሱፊይ ነህ። አማ አላሁ ተባረከ ወተዓላ ሲሰደብ አህል አልፊተን ወጣው ሙስሊም ማህበረሰቡን አላሁ ተባረከ ወተዓላን እንደ ጣዖት አድርገው ለሰው ቀርጸው በሚያስተምሩበት ሰዓት እነዛን ሙዋጃሃ የሚያደርግ ከሆነ እናንተ ያላችሁበት መንገድ እኮ ባጢል ነው፣ ሰዎች ሆይ እነዚህ ሰዎች ተጠንቀቁ። ሙሸቢሃ የምንላቸው ሰዎች ሙጀሲማዎች ማለት ነው። እነሱን ተሕዚር የሚያደርግ የሚያስጠነቅቅ ከሆነ ይህማ ሱፊይ አይደለም። ሱፊዮቹ መች ይናገራሉ ብለው ሱፊይነት ማለት ኋላ ቀርነት ወይንም ከዘመኑ ጋር ብቻ ለሰው መግለጽ የሚፈልጉበት የሆነች አይነት አካሄድ አለችና ይህ ነገር ጥንቃቄ የሚያሻው ትክክለኛዎቹ ሱፊዮች ተሕዚር የሚያደርጉ ናቸው። ይሄ ትልቅ የሆነ ስህተት ሐቂቀተን አሁንም ቢሆን ማለት ነው ብዙ አህለ ضላሎች ማለት ነው ጥመት ላይ ያሉ ሰዎች እኮ እንዲህ ሊስፋፉ የቻሉትኝ እነኚህ ዝም በማለታቸው ነው። አሳኪቱ عن الحق شيطان أخرس እንዲህ ነው ያሉት አቡ ዓሊ الدقاق። ስለዚህ ሐቅን እያየ ዝም የሚል ሸይጣኑን አኽረስ ነው። ረሱሉላህ ዓለይሂ ሰላቱ ወሰላም ምንድን ነው ያሉን? ሐታ መታ ተሪዑና አን ዚክሪ ልፋጅር እዝክሩሁ ቢማ ፊህ ከይ የሕዘረሁ ናስ። ረሱሉላህ ዓለይሂ ሰላቱ ወሰላም በምግብ ላይ ያስጠነቀቁ ከሆነ ስንዴ ላይ ውሃ አድርጎ ሚዛን እንዲደፋለት ባደረገ መን ገሸና ፈለይሰ ሚና ብለው ሲሉ ታዳ ዲን ላይ ሐቂቀተን አንዳንድ ጉዳዮች ላይ አህለ ሱና ነን ብለው ለአህለ ضላሎች ዝም የሚሉ ሰዎች እነሱ ላይ ተሕዚር የማያደርጉ ሰዎች ይወቁ እነሱን እያስፋፏቸው ነው፣ ለነሱ መድረኩን እያሰፉላቸው ነው። አንድ ጊዜ ሸይኹና ረሕመቱላሂ ዓለይሂ የመን ላይ አንዲት ሴት ነቢይ ነኝ ብላ ወጥታ ነበረና ሼክ አብዱላህ በህይወት እያሉ ረሕመቱላሂ ዓለይሂ ተማሪዎቻቸውን ላኳቸው። እዛ አካባቢ ሂዱና እንዲህ የሚባሉ ሼክ አሉና እንዳው ለዛ ሼክ ንገሯቸው እንደዚህ እንደዚህ ደርሶኛልና አንተ ባለህበት ሀገር ላይ አረ እንዳው ዝም አትበሉ፣ ተሕዚር አድርጉ፣ አስጠንቅቁ ሰው እንዳይከተላት ብለው ሰው ላኩ ሼክ። ከዛ እነኚህ ተማሪዎቻቸው ሄደው ለእኛ ሼክ ሄደው ሲነግሯቸው ምንድን ነው ያሉት? እኛ ሼክ አይ አብሽሩ በሏቸው፣ አትጨነቁ በሏቸው። ሼክ አብደላህ ሴት ነች እኮ ማን ይከተላታል? ማን ይሰማታል? አብሽር አትጨነቁ በሏቸው፣ ለዚህ ቦታ አትስጡት። ከዛ በኋላ ምን ሆነች? ከጊዜ በኋላ ተከታይ አፈራች። ከጊዜ በኋላም ያዳምጣት አገኘች። ልክ እንደዚሁ ነው ብዙ ነገራቶች እንደዚህ ብለን ስንተዋቸው ወይንም አይ በቃኛ በራሳችን እንጂ ብለን ስንል ለነኚህ ለአህለ ضላሎች እኮ ራሳችን ብለው ዝም ብለው እየቆሙ አይደለም እኮ ሌላውን እኮ እያጠመዱ እያጠመሙት ነው እኮ። ይሄንን ዝም ማለት እንግዲህ ያኒ ሀላክ መሆን ማለት ነው። አረዳድን ማሳመር ያስፈልጋል ማለት ያክል ነው። የተከበራችሁ ተመልካቾቻችን ይህ የዊላዳው ሌሊት ፕሮግራማችን ነው። ኢንሻአላሁ ተዓላ ካፍታ ቆይታ በኋላ የምንመለስ ይሆናል። አብራችሁን ቆዩ። የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። አሱና ቲቪን ደግሞ እንግዲህ ከቀጥታ ስርጭት በተጨማሪ በተለያዩ ድረገጾቻችን በፌስቡክ፣ ቲክቶክ እና ዩቲዩብ ገጾቻችን ማግኘት ትችላላችሁ። ስለ ዑለማዎች ኢጅማዕ የጋራ አቋም ስምምነት አላሁ ተባረከ ወተዓላን
ከቦታና ከአቅጣጫ ያጠሩበት የሆኑ ስምምነቶችን እንግዲህ ወደ እናንተ እያደረስን ነው። በእርግጥ በቁርአንና በሐዲስ የመጡ መረጃዎችን ከጠቀስን በኋላ ነው ወደዚህ ወደ የዑለማዎች ኢጅማዕ የደረስ ነው። ኢንሻአላህ ይህንን ፕሮግራም የምትከታተሉ ያለፋችሁን ክፍሎች ዩቲዩባችን ላይ እንግዲህ ተመልሳችሁ ማግኘት ትችላላችሁ። ኢንሻአላህ ተዓላ አሁንም የቀሩ የዑለማዎችን የጋራ ስምምነቶችን በአላሁ ተባረከ ወተዓላ ፍጡራንን ባለመምሰሉ እንዲሁም በቦታና በአቅጣጫ የማይገለጽ ጌታ እንደሆነ ያመጡትን መረጃዎች ኢንሻአላህ የምናይ ይሆናል። ሼክ ጠይብ እንግዲህ ያው ብዙ ዑለማዎች መጥቀስ ይቻላልና ከነኛ መካከል እኚህን ዓሊም ብንጠቅሳቸው በጣም ጥሩ የሆነ ይሆናል። ምክንያቱም ለምንድን ነው እኚህን ዓሊም ወይንም ኪታባቸውንም ስማቸውን እንጠቅሳቸዋለን አህለ ሱና ወልጀማዓ ሳይቀር እኚህን ዓሊም ተአህለ ሱና ወልጀማዓ ውጭ ያሉትም የእሳቸውን መንገድ የማይከተሉ ሁላ ኪታባቸው ቀቡል ስላገኘ ወስደወት እነሱም የሸረሑበት ሁኔታ አለ። ላኪን እንዴት እንደሸረሑት እንደዚህ አይነት ቦታ ላይ ምን ብለዋል የሚለውን እያንዳንዱ ሰው ሄዶ በራሱ ሐቅን የፈለገ ሰው በራሱ ሸርህ ሳይሆን ሙግት ነው ያደረጉት አብዛኛዎቹ። እንደዛ የሆነበት ሸርህ እንደ ኪታብ ዓደተን ያለውን ነገር ማብራራት ማድረግ ነው። ኸጣእ ቢያደርግ እዚህ ጋር ኸጣእ አደረገ ብሎም ታዕሊቅ አድርጎ ሐሺያ ላይ እንትን ማድረግ ዒስማ ኢድዓ እያደረግንላቸው አይደለም። ላኪን እዚህ ጋር ትክክል ነው እንትኑና ሲጀመር እኔ በእንትኔ ላይ እምለው አንደኛ ከኔ ጋራ ዓቂዳው የማይገጥም የፈለገ ዒልምን ቢኖረው ዒልም ያላቸው እኮ አሉ። እነ ዘመኽሸሪይም እኮ ዒልም ነበራቸው፣ ሙዕተዚልይ ነበረ እንጂ እና የዘመኽሸሪይን ኪታብ ወስጄ አህለ ሱና ነኝ እያልኩኝ ሙዕተዚላ መንገድ ትክክል አይደለም እያልኩኝ የእሱን እሸርሐዋለሁ አላደርገውም። በአህለ ሱናዎች እብቃቃለሁ ማለት ነው። አሁን ማንን መጥቀስ ፈልጌ ነው? አሕመድ ብኑ ሰላማ ረዲየላሁ ዐንሁ አቡ ጃዕፈርን አጣሐዊ። እኚህ አቡ ጃዕፈርን አጣሐዊ ረዲየላሁ ዐንሁ ኪታባቸው በጣም ቀቡል ካገኙ ኪታቦች መሃል አንዱ ነው። እዛ ኪታብ ላይ ወመን ወሰፈ አላህ ቢመዕነን ሚን መዓኒ ልበሸሪ ፈቀድ ከፈረ አሉ። አላሁ ተባረከ ወተዓላ አንዲት መክሉቅ በሚገለጽበት ባህሪ የገለጸ ተእስልምና ወጣ ብለው ነው ያስቀመጡት። ቦታ አቅጣጫ የመክሉቅ ባህሪ ነው። አላሁ ተዓላ በዚህ የሚገለጽ አይደለም። ከዛ በተጨማሪም ተዓላ ብለው አላሁ ተዓላን አጥራሩ። ተዓላ አላህን ማለታቸው ነው። عن الحدود والغايات والأركان والأعضاء والأدوات ولا تحويه الجهات الست سدستو አቅጣጫም አያካብቡትም ብለው ኪታባቸው ላይ አስፍረውታል። ማን? አቡ ጃዕፈር አጣሐዊ ረዲየላሁ ዐንሁ በሰለፍ ዘመን የነበሩ ናቸው። ስለዚህ አሁን የኚህ ንግግራቸውን ልክ እንደ ኢጅማዕ የሚቆጠር ነው። ለምን? ኪታባቸው መግቢያው ላይ እኚህ ዓሊም ሲጽፉትኝ ምንድን ነው ያሉት? هذا ذكر بيان عقيدة أهل السنة والجماعة የአህለ ሱና ወልጀማዓ ዓቂዳን በያን የማደርግበት ነው ብለው አስቀምጠውታል። አንድም ሰው መጥቶ በዛ ዘመን ወይንም ከዛ በኋላም ተነስቶ ይሄ ኪታብ የዓቂዳ አህለ ሱና ወልጀማዓን የሚገልጽ አይደለም ብሎ ኢንካር ያደረገ አለ? የለም እኮ ሁሉም እየተቀበለው ተዳውል እየተደረገ እስከዚህ ዘመን ድረስ መጥቷል ማለት ነው። ስለዚህ በዚህ ኪታብ ምንድን ነው ያሉት? አቡ ጃዕፈር አጣሐዊ ረዲየላሁ ዐንሁ አላሁ ተዓላ አቅጣጫ ለሱ ተገቢ አይደለም አያስፈልገውም ብለው አስቀምጠዋል ማለት ነው። ሌሎችም እንደዛው ልናያቸው የምንችላቸው አሉ። الإمام أبو جعفر الطحاوي ስታወሱ እንግዲህ የሰለፍ ዓሊም ናቸው። በ321ኛው ዓመተ ሂጅራ ነው ያለፉት። ከዛ በፊት በሰለፍ ዘመን የነበሩ ናቸው ማለት ነው። እሳቸው እንደሚታወቀው መዝሃባቸው የሐነፊ መዝሃብ ነው። ጅማሬ ላይ ሻፊዕያ ቢሆኑም ከዛ በኋላ ወደ ሐነፊያ ሆነዋል። የሐነፊ መዝሃብ ተከታይ ሆነው ይህን አሉ። ኢማማቸውስ ምን አሉ የሚለውን ብናይ ደግሞ የበለጠ ይመስለኛል። አልኢማም አቡ ሐኒፋ ረዲየላሁ ዐንሁ እንግዲህ በዒልም ማንም ዒልማቸውን የሚክድ ማንም የለም።
በተውሂድ ዙሪያ ላይ 5 ረሳኢሎችን ጽፈዋል። ከነዚህ ረሳኢሎቻቸው መካከል በአንደኛው ላይ ምን ብለዋል? አላሁ ተዓላ ቦታና አቅጣጫ እንደማያስፈልገው ሲናገሩ መን ቃለ ላ አዕሪፉ ረቢ አፊ ሰማእ አም ፊል አርድ ፈቀድ ከፈር አሉ። ምን አሉ? ጌታዬን አላሁ ተዓላ ሰማይ ላይ ይሁን መሬት ላይ ይሁን እኔ አላቅም ያለ ሰው በእርግጥም እስልምናውን አበላሽቷል አሉ። ለምን አድርጎለት አላወቀም። ምክንያቱም ይህ ሰው ሐቂቀተን በቀልቡ አምኗል። አላህ በቦታ በአቅጣጫ ይገለጻል የሚለውን አምኗል። ምንድነው ያላወቀው? የት እንደሆነ አላቅም። እኔ ሰማይ ላይ ይሁን መሬት ላይ ይሁን አላቅም ነው ያለው። ስለዚህ ለአላህ አስለን ቦታ ስላስቀመጠለት ከመሰረቱ ጌታችን አላሁ ተዓላ ወደ ቦታ ከጃይ ነው፣ ያለ ቦታ ሊኖር አይችልም የሚለውን ነገር ስላመነ ይህ ደግሞ የሙስሊሞች እምነት ስላልሆነ ይህ ሰው በዚች ንግግሩ ከእስልምና ይወጣል ብለው ተናግረዋል። እንዲሁም እንዳለ የተውሂድ ኪታቦቻቸውን ብናይ አላህን ከቦታና ከአቅጣጫ ከማጥራራት ወደ ኋላ የሚል አይደለም ማለት ነው። ስለዚህ ከዚህ ጋር ተያይዘን ይህችን ንግግር ያነሳሁበትም አንድ ምክንያት በዘመናችን አንዳንድ ሰው ስላለ ነው። እንደዚህ ሲነገረው አላሁ ተዓላ ቦታ አቅጣጫ አያስፈልገውም ሲባል በዚህ ደግሞ ይመጣና አንድ ሙሸቢህ ወይም ሙጀሲም ይመጣና ደግሞ አላህ ከዓርሽ በላይ ነው ያለ ይለዋል፣ ሲፈልግ ሌሊት ላይ ይወርዳል ይለዋል እና ይወዛገባል። ከዛ ምን ይላል? እኔ ምን አውቃለሁ ዓርሽ ላይ ይሁን መሬት ላይ ይሁን እኔ ምን አገባኝ፣ ላኢላሃ ኢለላህ ማለቴ ነው ይላል። ይህን ማለት አያድንም። ይህ የተያዘው ነገር እንዲሁ ምን አገባኝ እየተባለ እንደ በጎን ተትቶ የሚኬድ ነገር ሳይሆን እምነት ነው። ጀነትና ጀሃነምን የምንለይበት የሆነ ነገር ነው። መሲራችን በአኺራ የጀነት መሆን የሚፈልግ ሰው አጣርቶ ነው ማወቅ ያለበት። አይደለም ይህንን የዱንያዊ ጉዳይ እንኳን አንገብጋቢ የሆነ ነገር እኔ ምን አገባኝ አይልም ሰው። አንገብጋቢ ለሆነ ነገር የእምነት ነገር እንግዲህ ትልቅ ነገር እኮ ነው። እስልምናና ከእስልምና ውጭ ማለት ሐቅና ባጢል ነው። ሌላ ነገር የለውም። በቃ ኢማንና ኩፍር ነው፣ ሌላ ነገር የለውም። እና ይህንን መጠንቀቅ አለብን። እኔ ምን አገባኝ የሚባል ነገር አይሰራም። እነ ኢማም አቡ ሐኒፋን የመሳሰሉ ታላላቅ ዑለማዎች እንዲህ እየነገሩን ነውና አጠቃላይ ይህ የሙስሊሞች እምነት ነው። አቡ ሐኒፋ ረሂመሁላሁ ተዓላ ከሳቸው ጊዜ ጀምሮ እነ ኢማሙ ሻፊዒይንም ብናይ መን ኢንተሃ ሊማዕሪፈቲ ሙደቢሪሂ ፈንተሃ ኢላ መውጁድን ፈሁወ ሙሸቢህ ብለዋል። አላሁ ተዓላን አቃለሁ ብሎ ወደ ማሰብ የሄደና አስቦ አእምሮ የሚደርስበት ቦታ ላይ ይህ ነገር አላህ ነው ብሎ የተናገረ ይህ ሰው አላህን በፍጡር ያመሳሰለ ነው። ወመን ኢንተሃ ኢላ ዐደሚ ሲርፍ ፈሁወ ሙዐጢል፣ አይ እኔ በአእምሮዬ ልደርስበት አልችልምና ፈጣሪ የለም ማለት ነው ብሎ የተናገረ ሰው ደግሞ ይህ ሙዐጢል ነው የሚባለው። ወመን ኢዕተረፈ ቢልዐጅዚ ፈሁወ ሙወሒድ ነው ያሉት። እኔ አላህን በአእምሮዬ ልስለው አልችልም፣ ምክንያቱም ጌታዬ አላሁ ተዓላ ማንንም አይመስልምና ብሎ የተናገረ ሰው ደግሞ ይህ ነው እውነተኛ ተውሂድ ያለው የሚባለው ብለው ተናግረዋል አልኢማም ሻፊዒ። ከዛም እነ ኢማም ማሊክንም ብናይ እነ ኢማም አሕመድ ብኑ ሐንበልንም ብናይ ሁሎችም በዚሁ እምነት ላይ ያሉ ናቸው ማለት ነው። መርሐባ። ያው እንግዲህ ሼህ ከዚህ ጋር ተያይዞ ልክ አሁን በቁርአንና በሐዲስ ሙተሻቢህ የምንላቸው አንቀጾች ወይንም ሐዲሶች እንዳሉ ሁሉ በሰለፍ ጊዜ የነበሩ ታላላቅ ዑለማዎችም እንዲሁ ዛሂራቸው አረበኛውን ዛሂሩን ስናየው ለአላሁ ተባረከ ወተዓላ አቅጣጫን ወይንም ቦታን የሚሰጥ የሚመስል ነገር ግን ሐቂቃው እና የነሱ እምነት በሌላ ቦታም ቢሆን ደግሞ ኢቅራር ያደረጉበት አላሁ ተባረከ ወተዓላ በፍጹም ፍጡራን የማይመስል ጌታ እንደሆነ የተናገሩበት ነገር ግን አንዳንድ ንግግራቸው ላይ ኢሃም የሚያስመስል የሆነ አጋጣሚዎች አሉና እነሱን ትንሽ አየት ብናደርጋቸው ቆም ብለን ኸይር ይመስለኛል። አው ያኒ አረብኛ ቋንቋ ያኒ የተለያዩ ሰፋፊ የሆኑ አንድ ቃል ሆኖ ብዙ ማዕናዎችን የሚያዝል እንትኖች አሉትኝና ያኒ እንደ አገባቡና እንደ ዒባራው ሰብክ በተደረገበት መልኩ ሚሄድ ነው የሚሆነው ማዕናው። በዚህ ላይ ሰይፉዲን አልአሚዲ 631 ላይ
ያለፉ ናቸው። እሳቸው ምንድነው ያሉትኝ ጋየቱል መራም ፊ ዒልሚል ከላም 194ኛው ገጽ ላይ ማነሱሁ ምንድነው የሚሉትኝ ወማ ዩርዋ ዐን ሰለፊ ሰለፎች ላይ አንዳንድ የሚወራ አለ። ያ የሚወራው ሚን አልፋዚን አንዳንድ ቃላቶች አሉ ዩሂሙ ዛሂሩሃ ዛሂሩ ሲታይ ይሄው የሰለፍ ዓሊም እገሌ እንኳን እንዲህ ብሎ የለ እንዴ ብሎ ኢሃም የሚያደርግ የሚያመሳስል በሰው የሚመስል ነገራቶች አሉ። ዩሂሙ ዛሂሩሃ ምንድነው የሚመስለው? ኢስባት አልጂሃ ለአላሁ ተባረከ ወተዓላ አቅጣጫ ኢስባት የሚያደርግ ወልመካን ቦታን የሚሰጥ እንደዚህ የሚያስመስል አለ። فهو محمول على هذا الذي ذكرناه من امتناعهم عن إجرائها على ظواهرها والإيمان بتنزيلها وتلاوة كل آية على ما ذكرنا عنهم ከዚህ በፊት በጠቀሱት መልኩ ማለት ነው። እሳቸው ይሄንን ምን አድርገዋል? ያኒ ኢማን ማመን አለብን። እንዴት ነው ምን ወስደው እንዴት ነው ሐምል የሚደረገው በጠቀስነው ባልነው አይነት ሁኔታ ብለው ወምቲናኢህም ምን امتناعهم ሌላ ደግሞ የተከለከለ ነው። ዛሂሩን ኢጅራእ ማድረግ ዛሂሩን ወስዶ ዛሂሩ ያኒ المتبادر الى الفهم المتبادر الى الذهن የሆነውን ይሄንን ወስደን እንሄዳለን የሚለው ይህ የተከለከለ ነው። የለም በነሱ ላይ ከذلك ይሄ ማንበቡ አያውም ከሆነ አያውን ማንበቡ በዛ አይነት መልኩ መቀራቱ ማለት ነው። على ما ذكرنا عنهم በነሱ በጠቀስነው መልኩ እንደዚህ ነው እንጂ የሚከደው ዛሂሩማ ይሄ ይመስላል እንደዚህ ነው ብሎ መውሰድ እንደማይቻል ወበየነ ሰለፉ ሰለፎችም ራሳቸው በያን አድርገዋል። ምን ነው በያን ያደረጉት? الاختلاف في الالفاظ التي يطلقون فيها እነሱ የሚሉትኝ ኢጥላቅ የሚያደርጉት ለፍዙ ምንድነው የሚለው ማዕናው ምንድነው የሚለውን እነሱም በያን አድርገውታልና ያንንም ተመልሶ አንድ ሰው ወደዛ ሊያይ የዚህ ኪታብ ያኒ ያለው ከሆነ የሌለውም ከሆነ አሁን ሙተወፊር ነው በአንዳንድ እንትኖች ማለት ነው። ስለዚህ ሙተወፊር ነው ማለት ምንድነው ጎግል ውስጥም ገብቶ ኪታቡን ሊያገኘው ይችላል ወይ የቆየ አንዳንድ የሚቀይሩትም ከሆነ የቆየ ብሎም ፈልጎም ሊያገኘው ይችላልና የሰይፉዲን አልአሚዲ ኪታብ ብሎ ማለት ነው ጋየቱል መራም ፊ ዒልሚ الكلام የሚለውን ይሄንን ምን ብለዋል የሚለውን ነገር አንድ ሰው ሊያየው ሊያነበው ያኒ መርጅዕ ሊያደርገው ይገባል። كل ذلك اختلاف منهم في العبارة هالو እነኚህ በአጠቃላይ የዒባራ ያገላለጽ اختلاف ነው እንጂ مع اتفاقهم جميعا في المعنى ሁሎቻቸውም በማዕና ዙሪያ ላይ يتسمموناتو أنه تعالى ليس بمتمكن في مكان ولا متحيز بجهة الله تعالى أبوتا ميبال نجر لسو أسفل لاقي أيدلم أبوتا ميجلس أيدلم باقتاج ميجلس أيدلم بلو بزي لا يقولوا تشاچوم عندنا تشو يميلون لكن الجلالة عبارة لا يتليايو لهونو يتلالو يميلون أسقمت أوتالين سلازي حق أنا نيفل قال له إنك على عند سو በዚህ ዙሪያ ላይ እነኚህ ምን ብለዋል? ይሄ ነገር የተባለው አሁን እዚህ አሱና ቴሌቪዥን ላይ ስላየው ብቻ ሳይሆን አንድ ሰው ይሄ ነገር አለ ወይ ብሎም እኮ መፈለግና አይደለም ሐቅ ፈልጋለሁ ካለ አንድ ሰው እንደዛ ማድረግ ነው ያለበት። እኛ ስላልን ብቻ ሳይሆን ይሄንን እንደዚህ ያሉት ኪታብ አለን ብሎ ያንን ኪታብ ተመልሶ ማየቱ አስፈላጊ ነው ማለት ነው። نعم እንግዲህ ይህንን ያክል ካልን ስለ ሰለፎች ደግሞ ምናልባት አንዳንድ ሰዎች ደግሞ መቼም የራስ በራስ ወገን የመጣ ነገር ደግሞ ይበልጥ ያስደሳልና የሀበሻ ዑለማዎችስ በዚህ ዙሪያ ላይ ምን ያሉት ነገር አለ የሚለውን ነገር ምናልባት እንደ ጥያቄ ሊያመጡ ይችላሉ። ይበልጥም ጥንካሬ እንዲሆናቸው በተለይ ሱፊይ ነኝ ብሎ የሚናገር ሰው ሱፊይነቱን በትክክለኛ መልኩ ለመያዝ ከፈለገ የሱፊዮችን መንገድ የነሱን እምነት መያዝ ስላለበት ከሱፊዮች ደግሞ እንግዲህ የታላላቆቹ
የነ ዳንዩል አወል የነ አሕመድ ጉራቻ ማለት ነው የነ አሕመድ ዲማ የነ ሼኽ ሐቢብ የነ ሼኽ ሙሐመድ ሲራጅ ረሒመሁሙላሁ ተዓላ ወነፈዐና አላሁ ቢሂም የነዚህ ታላላቅ ወልዮችና አጅላዎች ሸይኽ የነበሩት ሸይኽ ጀማሉዲን አልአኒይ በተውሂድ ዙሪያ ላይ ምን ብለዋል የሚለውን ነገር ለመናገር ያክል የተወሰነ ነገር ብንል እንግዲህ ጀማሉዲን አልአኒይ ረሒመሁላሁ ተዓላ እኒያን ታላላቅ አጅላዎችን እዛ ትልቅ ደረጃ ላይ ሲያደርሱ እንግዲህ ዳንዩል አወል ማለት በሀገራችን የቃዲሪያ ጠሪቃ እንዲስፋፋ ትልቁን አስተዋጽኦ የተወጡ ናቸው። አብሬትዬን ብንል ቀጥበሪ የዳንጌ ሼኾችን ብንል ወደ ወሎም አካባቢ ብንሄድ ዳንዩ ሳኒ ጀምረን ከረሞችም ሌሎችም እንደው እንዲህ ብለን ልንጠቅሳቸው የማንችላቸው ታላላቅ አጅላዎች በሙሉ ተርቢያ የሆኑት ከዳንዩል አወል ስር ነው። ዳንዩል አወልን ያሳደጓቸው ደግሞ እኒህ ታላቅ ዓሊም ጀማሉዲን አልአኒይ ናቸው። ታዲያ እሳቸው ሰውን ሱፊይ ሐቂቃ ሱፊይ መሆን ከፈለገ ምን ማድረግ አለበት በሚለው ዙሪያ ላይ በጣም ብዙ ኪታቦችን ጽፈዋል። ግን አንዱም ኪታባቸው አላሁ ተዓላን ከመግለጽ ግን አንድም ኪታባቸው ከተውሂድ ውጭ የሆነ የለም። ለሁሉም ነገር መሰረት ተውሂዱ ነው ብለው ነው የሚጀምሩትና ከነዚህ ኪታቦቻቸው ውስጥ አንድ ኪታብ አላቸው ነጅሙል ሙኒር ፊ ኢርሻድ መን ዩሪዱ ሰፈር ኢለል አኺረቲ ወየሲር የሚል ኪታብ አላቸው። እንግዲህ ወደ አኺራ መሄድ የሚፈልግ ሰው ያኒ ጀነትን የሚፈልግ ሰው የሚያመላክተው የሆነ ነጅም የሚያበራ የሆነ ነጅም የሆነ ኪታብ ኮከብ የሆነ ኪታብ አለልህ ይሄው ብለው በጻፉትና ባቀረቡልን ኪታብ ላይ ምን ይላሉ? ፈስሉን ፊ ዚክሪ ሸይኢን ሚነል ዐቃኢድ ይላሉ። ፈስል አዘጋጁና ስለ እምነታችን የሚናገር የተወሰነን ነገር ልበልህ ይሉና ኢዕለም ይላሉ። እወቅ። ማናቸው ይህን የሚናገሩት? الشيخ جمال الدين الآني رحمه الله تعالى من يلال اعلم أنه هو الله الذي لا إله إلا هو كسو بستكر للا فتاري يللا جيتاتشن الله مهون أوك الواجب الوجود منورم واجب يهونا نو مالتم مدفات أمراتم بجراش أي قبلم قديم لا بداية له الله تعالى أزلي نو جماري اللوم باق لا نهاية له زلالماوي نو مجرشا اللوم مخالف للحوادث له فطرانوچن بجراش أي مسلم بمن في ذاته بذاتو فطرانوچن أي مسلم مالتم يسو أون يفطرانوچن أون أي مسلم مكنياتم يسو أون أكال أيدلم يفطرانوچ أون جن أكال نونا سلزي ذاتو يفطرانوچن أون أي مسلم سلزي الله تعالى أكال أيدلم مالتنو كذا منالو وصفاته بحرياتوچم يفطران بحري مسلم مغلጫዎቹ የፍጡራንን መገለጫ ይመስሉም وافعاله بدرጊቱን ፍጡራንን አይመስሉም ካሉ በኋላ ምናሉ لا مماثل له الله عندما አምሳያ የለውም قائم بنفسه በራሱ የተብቃቃ የሆነ ጌታ ነው مستغني عما سواه ከሱጭ ካለ ነገር በሙሉ مستغني ነው ከጃይ አይደለም لا مخصص له አላህን በሆነ ነገር በሆነ ባህሪ እንዲገለጽ የሚያደርገው ነገር የለም ولا محل له ቦታም የለውም አሉ። ይህንን እንግዲህ ያስቀመጡት ስለ ተሰውፍ አንድ ሰው ሱፊይ ለመሆን ምን ማድረግ አለበት የሚለውን ነገር በሚያመላክቱበት በሆነ ኪታብ ላይ ነው። ሱፊይነት ያለ ተውሂድ ውሸት ነው ያልነው ለዚህ ነው። ምክንያቱም እኒህ ታላላቅ ዑለማዎች እነ ጀማሉዲን አልአኒይ አይነቶቹ ታላላቅ ዑለማዎች ይህንን ነውና ያሉት ማለት ነው። እሳቸው ብቻ አይደሉም። እንደነ الشيخ عمر البلبلتي القلمسي ሌሎችም በግጥም መልኩ አስቀምጠዋል። ምን አሉ? ከግጥማቸው ውስጥ አንዱ ምን ይላሉ? وكل ما يخطر في الأوهام مثل التخيلات والأجسام فربنا الله الكريم قد علا
عن مثل هذا فافهما ما نقل سبحانه منزه في ذاته وفي صفاته وفي أفعاله بمالت يتناقروا نيتال ማንኛውም በወህምህ የሚመጣብህ ባስተሳሰብህ የሚመጣብህ ነገር በሙሉ ማንኛውም በመናብህ የምትስለው ነገር በሙሉ እንዲሁም አካላትን ጨምሮ فربنا الله الكريم قد علا ጌታችን አላሁ ተዓላ ከዚህ ሁሉ የተብቃቃ ነው عن مثل هذا ይህንን ከመሰለ ነገር በሙሉ የተጠራራ ነው فافهما ما نقل يعني ከዚህ በፊት ዑለማዎች ነቅል አድርገው ያመጡልን ነገር ተረዳ እወቅ እያሉ የተናገሩበት ሁኔታ አለ የሀበሻ ዑለማዎች እንጥቀስ ካለን አንድ የራሱ የሆነ ሐልቃ አይደለም ብዙ ሐለቃቶች አይበቁንምና አህሉ ሱና ወልጀማዓዎች ወደ ሱፊይ አህሉ ሱና ወልጀማዓ የሆነን ሱፊይነን የምንል በሙሉ እርግጠኛ እንሁን የአህሉ ሱና ወልጀማዓ ሆነ የሱፊዮች እምነት አላሁ ተዓላ ከቦታም ከአቅጣጫም ከጃይ አይደለም ቦታንም አቅጣጫንም ከመخلቁ በፊት ያለ እነሱ እንደነበረ እነሱን ከፈጠረ በኋላም ወደ እነሱ ከጃይ አይደለም የሚለውና ፍጡራኖችን በምንም አይነት መልኩ አይመስልም የሚለው ነው ምክንያቱም ጌታችን አላሁ ተዓላ አካል አይደለምና የአካል ፈጣሪ እንጂ አካል አይደለምና የሚለው ነውና በዚህ ላይ በደንብ ልንጠናከር ይገባናል አላሁ ተዓላ እውነተኛ ሱፊዮችና ኻቲማችንንም በዚህ የምንጨርስ አላህ ያደርገን አሜን ባረከላሁ ፊኩም ያው ርዕሱ ሰፊ ነው በተለይ ደግሞ ወደ ሀበሻ ዑለማዎች ከተመጣ ራሱን የቻለ አንድ መድረክ ነው አብዛኛው ሱብሃንአላህ በሚያስገርም ሁኔታ በተውሂድ ላይ የነበራቸው አቋም እንዲሁም ደግሞ ማህበረሰቡን በተለይ በገበሬውን ማህበረሰብ አብዛኛው በዲንም የሸሪዓ حتى የሸሪዓን ትምህርትም ያልተማረ ብዙሃን የነበረበት ነውና በአማርኛ በአጀም ብለው በጣም በርካታ ግጥሞችን በየቋንቋው ያው በግጥም ቤት ሲሆን እንደዚህ በዚህ መልኩ ሰው ለመቀበልና ለመሸምደድ ይገራለታል ይሄ ነገር በነገራችን ላይ ያው በሀበሻ ዑለማዎች ብቻ አይደለም ወደ ውጮችም ወደ አረቦችም ከአረብ ውጭም ያሉ ታላላቅ ዑለማዎች አጀሞችንም ካየን ብዙ ነገሮችን ለመያዝም ለጧሊብም ለመሸምደድም እንዲመች አብያቶችን ያደረጉ ያስተምራሉና ኢንሻአላሁ ተዓላ ደግሞ ሌላ ፕሮግራም አላሁ ተዓላ ቀዋውን ከሰጠን ሰዓቱን ከሰጠን ይዘን እንመጣ ነው የሚሆነው የተከበራችሁ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት የዊላዳው ሌል ፕሮግራማችንን ነው ኢንሻአላሁ ተዓላ በቀጣይ ክፍላችን እስከምንገናኝ መልካም ጊዜ ይሁንላችሁ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ